ውድ የሃና ለሚዲያ ተከታታዮች የሰዓቱን አጫጭር ዘገባዎች ይዤላችሁ ቀርቤያለሁ። ከሀገር ውስጥም ሆነ ከሀገር ውጭ የምናቀርባቸውን ትኩስ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግና የደውል ምልክቱን በመጫን አብራችሁን ቆዩ። በተወዳጁ አርቲስት ነጻነት ወርቅነህ ላይ ፖሊስ የሰጠውን መረጃ ዝርዝር ወደ እናንተ ይዘንላችሁ ቀርበናል። በተጨማሪም በጣም ታዋቂና ተወዳጅ የቴሌቪዥን ፕሮግራም አቅራቢና በተወዳጁ አርቲስት የቅርብ ጓደኛ የሆነው ሰይፉ ፋንታሁን ለምን በቀብር ስነ ስርዓቱ ላይ ተጋብዞ አልናገርም እንዳለና ለረጅም ዓመታት አዋቂም ሆነ ታዳጊዎችን ሲያጫውት የነበረው ተወዳጁ አርቲስት ነጻነት ወርቅነህ ሲመራው የነበረው የቤተሰብ ጨዋታ ፕሮግራምን የተመረጡት ሰዎች እነማን ናቸው የሚለውን ዝርዝር ዜና ወደ እናንተ ይዘን ቀርበናል። በተጨማሪም እጅግ ተወዳጅ የሆነው ብዙ ፊልም የምናውቀውና ደራሲና ዳይሬክተር፣ የቲያትር ባለሙያ፣ ኮሜዲና የቴሌቪዥን ድራማዎች የምናውቀው በተለይም የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በአዋቂዎችም ሆነ በህፃናት ልብ ውስጥ የቀረው ተወዳጁ አርቲስት ነጻነት ወርቅነህ የትዳር ሁኔታ እና በቀብር ስነ ስርዓቱ ላይ ባለቤቱ ያሳየችውን ድርጊት በቪዲዮ አስደግፈን ይዘንላችሁ ቀርበናል። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር ዜናው ስናልፍ የተወዳጁ አርቲስት ነጻነት ወርቅነህ በስፋት የሚታወቅበትና ለረጅም ዓመታት ሲተላለፍ የቆየው የቤተሰብ ጨዋታ ፕሮግራም ከዚህ በኋላ ማን ይምራው የሚለውን ጥያቄ ብዙዎችን እያነጋገረ ይገኛል። ሃና ለሚዲያ ከውስጥ ባገኘው መረጃ መሰረት 4 ሰዎች እጩ መደረጉን ሰምቷል። ከአራቱም ሰዎች መካከል የነጻነት ጓደኞችና ተዋናያኖች እንደሚካተቱበት ተነግሯል። 4ቱ ታዋቂ ሰዎች እነማን ናቸው የሚለውንም ስም ዝርዝር አግኝተናል። በቅድሚያ ላይ የተቀመጠው ኮሜዲያን ደረጀ ኃይሌ፣ ተዋናያን ካሳሁን ፍስሐ ማንዴላ፣ ተዋናያን አለማየሁ ታደሰ፣ ተዋናያን አለመሰገር ተስፋዬ ናቸው። ከነዚህ መሃል ማን የቤተሰብ ጨዋታን ይመጥናል፣ ማን ይምራው የሚለውን ወይም ደግሞ የቤተሰብ ጨዋታ ይቁም የሚለውን የእናንተን ሀሳብ አስተያየታችሁን ስጡበት። ወደ ቀጣይ ዜና ስናልፍ በነጻነት የቀብር ስነ ስርዓት ላይ ልጆቹና ጓደኞቹ ሲናገሩ ለምን የቅርብ ጓደኛ የሆነው ሰይፉ ፋንታሁን አልተናገርም የሚለው የብዙዎች ጥያቄ ነበር። ሃና ለሚዲያ በውስጥ ባገኘው መረጃ መሰረት በሚስጥር ይቆይልኝ ተብሎ የነበረውን ነገር አግኝተዋል። ሰይፉ ፋንታሁን በጣም ቀልደኛና ተጫዋች፣ ትልልቅ ነገሮችም ላይ ቀልድ የሚቀልድ ሰው ነው። ሰይፉ በህመም አይቀልድም። በአንድ ወቅት ተወዳጁ ተዋናይ ነጻነት ወርቅነህ ለሕክምና ወደ ህንድ ሄዶ በነበረ ጊዜ 1 ሚሊዮን ብር ሰብስቦ ልኮለት ነበረ። ከዛም ባለፈ አሜሪካዊ ዶክተር አስመጥቶ የሚከፈለውን ሁሉ ከፍሎ ነጻነትን አሳክሞታል። የሚያስፈልገውን ነገር ሁሉ እኔ አመጣለሁኝ፣ አንተ ሀሳብህን ሰብስበህ ሕክምናህን ላይ አተኮር በማለት ብዙ ለምኖታል። የነጻነት መጨረሻ ይህ እንዳይሆን ብዙ ለፍቷል። ከሱ ተጨማሪም ስማቸው የማይጠቀሱ ነጻነት ድኖ ለልጆቹና ለአድናቂዎቹ እንዲኖር ብዙ አድርገዋል። ሰይፉ ፋንታሁን ወደ መድረኩ ወጥቶ መናገር ያልቻለበት ምክንያትም ቁጭት ነው። ልፋቱ መና መቅረቱ ነው፣ ማዳን አለመቻሉ። ሰይፉ ፋንታሁን ከቀልድም ባሻገር ቁም ነገረኛነቱን ስላሳየን እናመሰግናለን እያልን ፖሊስ በነጻነት ወርቅነህ አስክሬን ምርመራ ላይ ያወጣውን መረጃ ለነጻነት እውነትን ባደረበት ህመም ምክንያት እንዳረፈና በሶሻል ሚዲያ እየተዘዋወረ ያለው የውሸት መረጃ ከመስማት ተቆጠቡ ሲል መልእክቱን አስተላልፏል። በመጨረሻም ተወዳጁና እውቁ አርቲስት የቴሌቪዥን ፕሮግራም አዘጋጅ የነበረው ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ቢሆንም በትዳር የቆየው ግን 3ኛ ልጁ እስክትወለድ ድረስ ነበር። ይህም የሆነበት ምክንያት ባለቤቱ ነጻነት ወርቅነህ አሜሪካ መጥተህ መኖር አለብህ ነበር ፍላጎቷ። ልጆቻችንን አብረን እናሳድግ፣ ትዳራችንን አንድ ላይ ሆነን እንቀጥል፣ ከኛ አትለኝ የሚል ጥያቄ ነበራት። ቢሆንም ግን ተወዳጁ አርቲስት ነጻነት ወርቅነህ አሜሪካ የመኖር ፍላጎት እንደሌለውና እዛም በነበረበት ሰዓት ደስተኛ እንዳልሆነ ከተለያዩ የመረጃ ምንጮችና ከራሱም አንደበት መስማት ችለናል። ከኢትዮጵያ ውጭ ህይወት ለእርሱ ከባድ እንደሆነች ተናግሯል። ባለቤቱ ግን ለረጅም ጊዜ ብትጠብቀውም ነጻነት ግን ህይወቴም ትውልዴም ሞቴም ኢትዮጵያ ውስጥ ነው፣ ካልሆነ አንቺ ነይና እዚህ አብረን እንኖር፣ ካልሆነ ግን ትዳራችንን በዚሁ ያብቃ በማለት ተናግሮ ነበረ። ነገር ግን በአመትም ሆነ በ6 ወር በመሄድ ቤተሰቡን ይጠይቅ ነበረ። ባለቤቱ ግን ይህንን በትዳርም ሆነ ለፍቅር በቂ አይደለም፣ ስለዚህ በሰላምና በፍቅር እንለያይ በማለት ተነጋግረው ተለያይተዋል። ከዛም በኋላ ግን የልጆቹን ቪዲዮ እየቀረጸች ትልክለት የነበረ እንደሆነና እርሱ ግን በፈለገው ሰዓት ልጆቹን ማግኘት እንደማይችል ተናግሯል። የነጻነት ባለቤት ንጹህ ቢለያዩም ግን ልጆቹ መለያየታቸውን ሳያውቁ ቆይተዋል። የተወዳጁ ተዋናይ ነጻነት ወርቅነህ ሲያርፍ ግን ፊቷን በመሸፈንና ራሷን ስትጠብቅ ነበረ። እዚህም የመጣችው ለልጆቿ ስትል እንደነበረ እንጂ በፍቃዷ እንዳልመጣች አንዳንድ የመረጃ ምንጮችን ለማግኘት ችለናል።
ነጻነት ወርቅነህ የፍቅርና የቤተሰብ ሰው መሆኑን የሚያስታውቀው ከባለቤቱ ጋር ቢለያይም ይኖር የነበረው ከባለቤቱ እናት ጋራ ነበረ። የተወዳጁ ተዋናይ የነጻነት ወርቅነህ ባለቤት ወይዘሮ ንጹህ በቀብር ስነ ስርዓቱ ላይ ስታሳይ የነበረውን ድርጊት በቪዲዮ አሳያችኋለሁ። እኔ ከወዲሁ እሰናበታለሁ። ስሎስ እግዚአብሔር አምላክ Bye.